ክቡራን አድማጮቻችን እንደምን አላችሁልን? አርሰናል ኢንፎ ላይ ነው የምትገኙት። አርሰናል ሪያል ማድሪድን ካሸነፈው በኋላ በፖስት ማች ሪቪው ከተገናኘን በኋላ ዳግም አልተገናኘንም። ዛሬ በሚካኤል አርቴታ ፕሪማች ፕሬስ ኮንፈረንስ የተገናኘን። ሚካኤል አርቴታ ከኢፕስዊች ታውን ጋር ከመጫወቱ አስቀድሞ ጋዜጣዊ መግለጫ ለጋዜጠኞች ሰጥቷል። እሁድ ጨዋታውን አከናውኗል። ስለ ብዙ ጉዳዮች ነው ያነሳ። በተለይ ደግሞ ስለ አውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ ከፒኤስጂ ጋር ስለሚያከናውነው ጨዋታ ብዙ ጥያቄዎች ቀርበውለት ጥያቄዎች መመለስ ይችላል። እነማን ደግሞ ይመለሳሉ? ሪካርዶ ካላፊዮሪ እንዲሁም ደግሞ ቶማስ ፓርቲ ስላለው ቀይ ካርድ፣ ካያበር ስለመመለሱ ጉዳይ፣ ጀርጂኖ ብዙ ጥያቄዎች ቀርበውለት መመለስ ይችላል። ሊቨርፑል ይሄኛውን ጨዋታ አርሰናል የሚሸነፍ ከሆነ ዋንጫውን ማንሳቱን ያረጋግጣል። ይህን ትፈቅዳለህ ወይ ብለውት በፍጹም እንደማያደርገው ተናግሯል። እንዲሁም ደግሞ ስለ ኢፕስዊች ታውን አሰልጣኝ ኬሬን ማኪናም ነጥቦችን ማንሳት ይችላል። በመጨረሻ ስለ አንድሪያ በርታ እቅድ ተጠይቆ ምላሽ ሰጥቷል። የክረምት እቅዳቸው ላይ አንድሪያ በርታ የክለቡ ስፖርቲንግ ዳይሬክተር ወደ ቡድኑ ከመጣ በኋላ የፕላን ለውጥ አድርጋችኋል ወይ ስለው ዴፊኒትሊ የፕላን ለውጥ እንዳረጉ መጥቀስ ይችላል። እነዚህን ጉዳዮች እያነሳን ከእናንተ ጋር ቆይታ እናረጋለን። እያንዳንዱን የሚካኤል አርቴታ ፕሬስ ኮንፈረንስ ኢች ወርድ ነው የምናስቃኛችሁ። አብራችሁን ቆዩ። ደግሞም ሰብስክራይብ ማድረጋችሁ አይለይ። የመድፈኞቹ ቤተሰቦች ሰብስክራይብ ካላረጋችሁ ማለት ነው ይህን ቻናል ተቀላቀሉ፣ ላይክ አድርጉልን፣ ሀሳብ አስተያየቶቻችን ደግሞ ስጡን። በሚካኤል አርቴታ ፕሬስ ኮንፈረንስ ዙሪያ ማለት ነው። ከመግቢያ ሙዚቃ በኋላ እንመለሳለሁ። ለሚካኤል አርቴታ መጀመሪያ የቀረበለት ጥያቄ የሮብ ዕለት አድሏቸውን እንዴት ያጣጣሙት እንደሆነ ነው። ሚካኤል አርቴታ በጣም ለአጭር ጊዜ እንደቆየና ጥሩ ምሽት እንደነበረ በዕለቱ ዙሪያ ላይ ብዙ ቤተሰብና ብዙ ደስተኛ ፊቶች እንደነበሩ ስለሆነም ግን ጥሩ ጊዜ የነበረን ቢሆንም ወዲያውኑ ግን መለወጥ የነበረባቸው ጉዳዮች ነበሩ። ምክንያቱም የፕሪሚየር ሊግ ጨዋታ ስላለን ወደ ኢፕስዊች ትኩረታችን ማዞር ነበረብን በማለት ነው የተናገረ። በማንኛውም ውድድር ውስጥ በማንኛውም አይነት ቡድን ላይ በማንኛውም ሁኔታ መፎካከር እንችላለን። አሁን ቀጣዩ እርምጃ ወጥነት ያለው ፐርፎርማንስ ማሳየት ነው። በሻምፒዮንስ ሊግ ያሳየነውን ነገር በሊጉ በጣም አስቸጋሪ ከሆነው የሊጉ ቡድን ኢፕስዊች ጋር እንደገና መድገም አለብን። ስለዛ ማሰብ ወዲያውኑ ነው የጀመርነ በማለት ነው ሚካኤል አርቴታ ለኢፕስዊች ጨዋታ እየተዘጋጀ እንደሆነ መናገር የወደደው። ወደ ፕሪሚየር ሊጉ ስላለው ትኩረት ጠይቀውት ነበረ፣ ወይም በምን ያህል ደረጃ ትኩረት ሊያደርግ እንደሚችል በፕሪሚየር ሊጉ በጣም ቀላል ነው አለ። የማድሪድን ጨዋታ ሪቪው አደረግነ። ወዲያውኑ ወደ ኢፕስዊች ጨዋታ የቀደመ ሪቪዋችን ወይ ደግሞ ሪቪው አድርገን ባስቀመጥነው ላይ መዘጋጀትና ፊታችን ማዞር ጀመርና አለ። በእነሱ ላይ የምንጫወትባቸውን የጨዋታ ዝግጅቶች መመርመር ጀመርነ፣ እንዴት መጫወት እንዳለብንና ካገኘናቸው የመጨረሻ ወሮች የምንማረው ምን እንደሆነ ወይ ደግሞ በመጀመሪያው ዙር በኤምሬትስ ከኢፕስዊች ጨዋታ ላይ ምን አይነት ነገሮች እንደተማርነ ባህሪያቸውን እንዴት መሮጥ እንዳለብንና ለጨዋታው እንዴት መዘጋጀት እንዳለብን መመርመር ጀመርነ በማለት የማድሪድ ጨዋታን ትኩረት ወደ ኢፕስዊች እንዳዞሩት ነው እንግዲህ መናገር የወደደው ሚካኤል አርቴታ። ስለ ጀርጂኖና ካላፊዮሪ ጉዳት ጠየቁት። ጀርጂኖ ለኢፕስዊች ጨዋታ እንደማይኖር ተናገረ። እንዲሁም ደግሞ ለፒኤስጂ ጨዋታ ጀርጂኖ ይደርሳል ወይም አይደርስም በሚቀጥለው ሳምንት ለሚኖረው ጨዋታ ማለት ነው ብለው ጠየቁት። ባይዘው አድማጮቻችን በዚህ ሳምንት አርሰናል የፕሪሚየር ሊግ ጨዋታ ያደርጋል። ከዛ በኋላ በሳምንቱ አጋማሽ ማክሰኞ ሮብ ከክሪስታል ፓላስ ጋር የፕሪሚየር ሊግ ጨዋታ ያከናውናል። ሁለት የፕሪሚየር ሊግ ጨዋታዎች ማክሰኞና ሮብ ይከናወናሉ። ምክንያቱ ደግሞ ቅዳሜና እሁድ የእንግሊዝ ፕሪሚየር ሊግ ጨዋታ ይከናወናል። የሚቀጥለው ሳምንት ግን የኤፍኤ ካፕ ጨዋታ ፓራላል ይከናወናል። የኤፍኤ ካፕ የሩብ ፍጻሜ ወይም የግማሽ ፍጻሜ ጨዋታዎች ይከናወናሉና የግማሽ ፍጻሜ የሩብ ፍጻሜ የኤፍኤ ካፕ ጨዋታ የሚያከናውኑ ቡድኖች በሳምንቱ አጋማሽ ላይ የፕሪሚየር ሊግ ጨዋታ ያከናውናሉ። ክሪስታል ፓላስ ደግሞ በኤፍኤ ካፕ ስላልወደቀ ቅዳሜ የሊግ ጨዋታ ማድረግ ስለማይችል አርሰናል ቀድሞ ጨዋታውን ያደርጋል። ይሄ ለአርሰናል ትልቅ እድል ይሆናል ማለት ነው። ከፒኤስጂ ጨዋታ ጋር ከማከናወኑ በፊት ሊኖረው ከሚገባ የ3 ቀን ረፍት ወደ 6 ቀን ረፍት እንዲኖረው ያደርገዋል ማለት ነውና በጣም ትልቅ እድል ይመስለኛል። ሚካኤል አርቴታን ለፒኤስጂ ጨዋታ ጀርጂኖ ይደርሳል ብሎ ሲጠይቁት ይህ ጥያቄ ለዶክተሮች የሚገባ ነው አለ። ከበድ ያለ ጉዳት እንደደረሰበት ተመልክተናል። ውሳኔው የሐኪሞቹ ነው፣ ለሐኪሞቹ እንተዋዋለን በማለት ነው እንግዲህ ሚካኤል አርቴታ መመለስ የሞከረው። ለጨዋታው ባይደርስ ምን ታስባለህ አሉት። የተወሰኑ አማራጮች አሉን እዛ ቦታ ላይ መጫወት የሚችሉ ነገሮች፣ ለእናንተ ሁሉም ነገር ግን ግልጽ ማድረግ አይጠበቅብንም በማለት ማንን እንደሚጠቀም ሊነገራቸው እንደማይችል ነው እንግዲህ የነገራቸው። ስለ ሪካርዶ ካላፊዮሪም ከጉዳት መመለስ ጠየቁት። ሪኮ ብሎ ነው በፈርስት ኔሙ የሚጠራው። ሪኮ ለኢፕስዊች ጨዋታ የመድረሱ እድል ጠባብ ነው አለ። ለፒኤስጂ ጨዋታ ግን ብለው ጠየቁት። ነገሮች በጣም ጥሩ የሚሄዱ ከሆነ
እንደዛ ይመስለኛል። ወይም ደግሞ ለፒኤስጂ ጨዋታ የምንመለከትበት ይመስለኛል። ምናልባትም ከዛ በፊት ሊደርስ ይችላል፣ አብረን እናያለን አለ። ያ ማለት ለክሪስታል ፓላስ ጨዋታ የሮብ የሊግ ጨዋታ ላይ የመመለስ እድሉ ሰፊ እንደሆነ ነው ሚኬል አርቴታ መጥቀስ ይቻላል። ሜዳ ላይ በርካታ ስራዎችን እየሰራ ነው። በጣም ጥሩ ሁኔታ ላይ ይገኛል። ትክክለኛ እርምጃዎችን ለመውሰድ እየሞከርን ነው በማለት የፊትነስ ቴስቱን ለመጠበቅና ቀድሞ ወደ ጨዋታ ላይ ለመመለስ እየሞከሩ እንደሆነ ነው እንግዲህ የተናገረው። ዘጌት ብሎ ነው ያነሳው፣ ግን የቲም ኒውስ ማንሳታችን ካልቀረ እናንሳው የካይ ሃቨርትን ጉዳይ። ሚኬል አርቴታን ለካይ ሃቨርት ለፒኤስጂ ጨዋታ ይደርስ እንደሆነ ጠየቁት። እሱ በጨዋታው በጊዜ የሚደርስበት ይመስለኛል ወይም ደግሞ ስኬጁሉ የፈጠነበት ይመስለኛል የፒኤስጂ ጨዋታ ወይም ደግሞ ለጨዋታው አይደርስም ማለት፣ ነገር ግን ከተጠበቀው ጊዜ በላይ በጣም በፍጥነት ለመመለስ እየሞከረ ነው አለ እና መወራረድ ብንችል ተሎ ይመለሳል ወይ ብትሉኝ ከነበረበት ወይም ካቀርነው ጊዜ ግን በፍጥነት እንደሚመለስ እነግራቸዋለሁ። ጂም ውስጥ እየሰራ ያለበት መንገድ ካየ ለረጅም ጊዜ ልትገድበው አችልም ወይም ደግሞ ወደ ሜዳ ተሎ እንዲመለስ ልትፈቅድለት ትችላለህ በማለት ነው እንግዲህ ካይ ሃቨርት በትሬኒንግ ግራውንድ ላይ በተለይ በጂም እየሰራ ያለው ስራ በጣም አስደናቂ እንደሆነና በፍጥነት ወደ ሜዳ ሊመለስ እንደሚችል የተናገረው። ከሚኬል አርቴታ አገላለጽ እንደምንመለከተው በመልሱ የፒኤስጂ ጨዋታ ግን እንደሚኖር ማሰብ እንችላለን። ቡድኑ እንዴት መላመድ እንደሚችልም ጠይቆት ነበር በየጨዋታው ማለት ነው። እንዴት ያዋሃዳቸው እንደሆነ አዳፕቴብልን በተለይ ደግሞ በአጥቂ በአማካኝ ቦታ ያሉ ተጫዋቾችን ጠይቀውት ነበር። በእርግጠኝነት በተጫዋቾች ላይ ተማመናለሁ። እንዲሁም ደግሞ የተወሰኑ ነገሮችን መስራት የሚችሏቸውን ነገሮች ስንጨምርላቸው የሚጠበቅባቸው ነገር ለመስራት ከባህሪያቸው ላይ ወጥተው ለመልመድ ምንም አይነት ነገር ማወላደስ የለባቸውም። ስለዚህ እንተማመንባቸዋለን። ምንም ነገር ተጫዋቾቹ ይለምዳሉ በማለት ነው እንግዲህ ሚኬል አርቴታ መመለስ ይቻሉ። ይህ ጨዋታ በኤምሬት ካሸነፋችሁት የኢፕስዊች ጨዋታ ይለያል ወይ ብሎ ጠይቁት። ለኢፕስዊች ጨዋታ ፕሬስ ኮንፈረንስ እየሰጠ ስለሆነ ኢፕስዊች ጋር የሚያደርገው ጨዋታ ከኤምሬት ጋር ከነበረው ጋር ያለውን ልዩነትም ጠየቁት። የሚጫወቱበት ምክንያትን እናውቃለን። ምክንያቱም በሊጉ ሰርቫይቭ ማድረግ ይጠበቅባቸዋል፣ ነጥቡ ያስፈልጋቸዋል። ኦርጋናይዝ ቡድን ጋ ነው የምንጫወተው። ኬሬን ማኬናና ስታፎቹ በየሳምንቱ የሚደንቅ ፐርፎርማንስ የሚያሳይ ቡድን ነው የገነቡት። በተቃራኒ ወደ ለመግጠም በጣም ፈታኝ ከሆነ የሊጉ ቡድኖች አንዱ ነው። አስቸጋሪ መርሃ ግብር እንደሚሆን እናስባለን ያለ። ከፍ ያለ ጥራት ያለው ተጫዋች አላቸው ሊያም ዴላፕ። ስለሱ የሆነ ነገር ብለናል። ታውቃላችሁ ሁልጊዜም ስለማንኛውም የተቃራኒ ቡድን ኢንዲቪዥዋል ወይም ተጫዋች ማውራት አልፈልግም። እንደ ቡድን በጣም ጠንካራዎች ናቸው። በተናጥል የእግር ኳስ ግጥሚያዎችን ወይም ደግሞ እያንዳንዱን ጨዋታ ማሸነፍ የሚችሉ ኳሊቲ ያላቸው ተጫዋቾች አሏቸው። ስለዚህ በትላልቅ ተጫዋቾቻቸው ላይ ብዙ ትኩረት መስጠት አለብን በማለት ሊያም ዴላፕን ሊጠነቀቁት እንደሚገባ በጥቂቱም ጨረፍ አድርጎ ለመመለስ ሞክሯል። ሚኬል አርቴታ ሌላ ሊቨርፑል በዚህ ሳምንት የፕሪሚየር ሊግ ሻምፒዮን ሊሆን የሚችልበት እድል እንዳለው ጠይቁት። እሱ እንዳይሆን እኛ ጨዋታው ማሸነፍ አለብን፣ ያ ነገር እንዳይፈጠር ማድረግ አለብን በማለት ቀድሞ ሊቨርፑል ሻምፒዮን እንዳይሆን እንደሚጥሩ ወይም ደግሞ ጨዋታውን ኢፕስዊችን ካሸነፉ ያ እንደማይሆን ነው እንግዲህ መናገር ይቻላል። የራይስ ምን ያህል መሪ እንደሆነ ጠየቁት። በቡድን ውስጥ በምን ያህል ደረጃ እየመራ እንደሆነ በጣም የሚደንቅ ተጫዋች ነው አለ ሚኬል አርቴታ። በጣም የሚደንቅ ተጫዋች ነው፣ ብዙ እየተማረ ነው አለ። አሁንም እየተማረ ነው አለ። ከማድረግ ጨዋታ ላይ የተጫወተበት ብቃት በእውነቱ ተጫዋቹን በተለየ ልኬት ውስጥ ያደርገዋል። ለዚህም ነው ወደዚህ ያመጣ ነው ወይም ያስፈርም ነው አለ። ለዚህም ነው ብዙ እርምጃዎችን እንድንወስድና በየጨዋታው ላይ የበለጠ ወሳኝ እንድንሆን እየረዳን የሚገኘው እኛም ደግሞ ያስፈርም ነው አለ። ያለፉት ጥቂት ሳምንቶች ለሱ በጣም ጥሩ ናቸው። ብዙ የተነጋገርንበት ነው የምንገኘው። በተከታታይ ጨዋታዎች ውስጥ ተመሳሳይ ብቃት ማሳየት ይችላል አይደል? ባክ ቱ ባክ ጨዋታዎችን ያለ ኮንሲስተንሲው በራሱ ላይ ያለው እምነት፣ ሚና፣ ሁሉም ነገር በጣም አስደናቂ ተጫዋች ነው በማለት ነው እንግዲህ የገለጸው። የጥሎ ማለፍ የመጀመሪያ ዙር ጨዋታ በሜዳ መጫወት ትመርጣለህ ወይስ ከሜዳ ውጭ በማለት ጠየቁት። ከፓሪስ ሴንት ጀርሜን ጋር በፓርክ ደ ፕራንስ የሁለተኛ ዙር ጨዋታ ነው የሚከናወነው። የመጀመሪያው ዙር ጨዋታ በኤሚሬትስ ነው የሚከናወነው። ለዛ ነው ይህን ጥያቄ ያቀረቡለት። ሁለተኛ ዙር በሜዳችን መጫወትን እመርጥ ነበረ። የትላንትና የአውሮፓ ሊግ ጨዋታዎችን በምሳሌነት መጥቀስ ይቻላል። የመልስ ጨዋታዎችን ሁሌም በሜዳ ስትጫወት ዘርፈ ብዙ ጥቅም ይሰጣል። በመልስ ጨዋታ ሜዳ ላይ መጫወት እንግዳ ነገር ሊያስመለክቱ ይችላሉ። ከነዚህ ሁኔታዎች ጋር መማር ያስፈልጋል በማለት ማንቸስተር ዩናይትድ በአውሮፓ ሊግ ሊሆንን የጣለበት ክስተት በሜዳው ስለሆነ እንደ ሀፕን እንዳረግን የተናገረ በሜዳ ስትሆን ምንም ነገር ልትፈጥር እንደሚችል ነው እና የሜዳው ላይ የመልስ ጨዋታ በሜዳው መሆኑን እንደሚመርጥ ነው እንግዲህ ሚኬል አርቴታ መናገር የቻለው። አርቴታ በፒኤስጂ ጨዋታ የመጀመሪያ ጨዋታ መሀል ሜዳ ላይ ቶማስ ፓርቲ በቅጣት አለመሰለፉን ተከትሎ በፓርቲ ቤታ ሉዊስ ስኬሊን የመሀል ሜዳ አማካኝ አድርጎ ይጠቀምበት እንደሆነም ጠይቀውት ነበረ።
አሁን ላይ ሙሉ ትኩረታችን ለኤፕሲ ጨዋታ ነው። በፒኤስጂ ጨዋታ ላይ ማን የመሃል ሜዳ ላይ ይሰለፍ ለሚለው በዛን ወቅት ላይ የምንወስነው ይሆናል። ለጨዋታው ብቁ ናቸው ብለን ወይም ደግሞ ብቁ አይደሉም የሚለውን ነገር በየጨዋታው መገምገምና ምላሽ መስጠት አለብን። በዛ ቦታ ላይ የሚጫወቱ ተጫዋቾች ስላሉ በጨዋታው ላይ ለምን ያህል ደቂቃ መጫወት ይችላሉ የሚለውን ነገር አይተን ሜዳ ላይ ለ90 ደቂቃ መጫወት የማይችሉ ተጫዋቾች ስላሉን ጨዋታውን ለመጫወት ከተቃረቡ ተጫዋቾች ጋር ምርጫቸውን ለማከናወን እንሞክራለን። ግን ደግሞ አለ ሚኬል አርቴታ ሁለት ጨዋታዎች ከዛ አስቀድመዋሉና ስለነዛ ጨዋታዎች ነው ቀድመ የምናስበው በማለት ነው የተናገረው። ያለው የነጥብ ልዩነት መጥበብ ከኒውካስል ጋር ወይንም ከኒውካስል ጋር ያላቸው የነጥብ ልዩነት መጥበብ ምን ያህል ስሜት እንዳለው ጠየቁት። ኒውካስል ቀሪ ጨዋታውን በሳምንቱ አጋማሽ ላይ ክሪስታል ፓላስን አሸንፎ ከአርሰናል ጋር ያለው የነጥብ ልዩነት ወደ 4 አጥቦታል ማለት ነውና ስለዛ ነው የጠየቁት። በጣም ጥሩ ደረጃ ላይ ናቸው። ነገር ግን ያለፉት ሁለት በጣም ጥሩ ደረጃ ላይ ነበርና ነገር ግን ያለፉት ሁለት ጨዋታዎች ላይ አቻ መለየታችን የደረጃ ሰንጠረጁ አታይ ላይ ወይም ፐርስፔክቲቭ ላይ ለውጥ ፈጠረ። ለኒውካስሎች ለዚህ ክሬዲት ልንሰጣቸው ይገባል። በጣም ጥሩ እየተጫወቱ ነው የሚገባ። ግን ነገሮች መጥፎ እንዳይሆኑ ይሄኛው ጨዋታ ማሸነፍ አለብን፣ ወደ ማሸነፍ መመለስ አለብን፣ ማሸነፍ መጀመር አለብን በማለት ነው እንግዲህ ሚኬል አርቴታ የተጠቀሰው። ሌላ የቶማስ ፓርቲ ኮንትራክት ዙሪያም ጠይቀውት ነበር። በሁሉም ተጫዋቾች ዙሪያ መሻሻሎች አሉ፣ ንግግሮች እናደርጋለን ስለ ኮንትራታቸው ጉዳይ። ለአንድሪያ በርታ ይህን ስራ ተዋዋሉ አለ። ቶማስ ፓርቲ በክለቡ ለመቆየት ፍላጎት ይኖረው እንደሆነም ጠየቁት። እኛም ሆነ እሱ ፍላጎታችን በጣም ግልጽ ነው። አስፈላጊ እርምጃዎች እንዲወሰዱ ነገሮችን ለአንድሪያ በርታና ለክለቡ እንተዋለን በማለት የኮንትራት ጉዳይ እሱ እንደማይመለከተው ነው እንግዲህ መናገር የቻለው። የአንድሪያ በርታን ነገሮች መጥቀስ ከጀመረ አይቀር ብለው ነው መሰል ጋዜጠኞች ከዛ በኋላ ያሉትን ጥያቄዎች ስለሱ ነው የጠየቁት። አንድሪያ በርታ ከመጣ በኋላ የክረምት ዝውውር እቅዶቻችሁ ተቀይረዋል ወይ ብለው ጠየቁት። አዎ ከነዚህ ነገሮች ጋር ከሱ ወደ ቡድኑ ከመምጣት በኋላ ብዙ ነገር ተወያይተናል። ከዛ በኋላ ተጨማሪ ሀሳቦች፣ እቅዶች፣ ፕላኖች እንዲሁም ደግሞ አዳዲስ ፈጠራዎች የአዲስ ለኛ አዲስ የሆኑ የቡድኑ እቅዶች ወደ ቡድናችን መጥተዋል። ስለዚህ ተስፋ አደርጋለሁ ብዙ ነገር እንደሚረዳን አንድሪያ በማለት ጠቀሰ። በስፖርት ዳይሬክተር ሚናውስ አዲስ ሀሳብ ማግኘታቸው ጥቅም አለው ወይስ አሉት። አዎ ይመስለኛል አለ። አዲስ ሀሳብ ነው የመጣልን፣ የተለየ ዘዴዎች፣ የተለየ አታይ እንዲሁም ደግሞ ከተለያዩ ክለቦች ጋር የነበሩበትን አሰራር መንገድ እኛ የተሻለ መንገድ እንድናስብ የሚረዳን ይመስለኛል ብሎ ሚኬል አርቴታ ከኤፕሲ ጨዋታ በፊት የነበረውን ፕሬስ ኮንፈረንስ መጨረስ ችሏል ማለት ነው። ኤች ወርድ ነው እንግዲህ ለእናንተ ልናስቃኛችሁ የሞከርነው ማለት ነው። አብራችሁ ስለቆያችሁ ከልብ እናመሰግናለን። ቀናችሁ መልካም ይሁን።